ይህ ጉዳይ ቀላል እንዳይመስላችሁ በቲክቶክ ከ19 ሚሊዮን በላይ ተከታዮችን ያፈራው የዜና ሰው ዲላን ፔጅ ዛሬ ሐሙስ ጠዋት አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በሰላም ደርሷል። ይህንን ታላቅ ዓለም አቀፍ ጉዞ እውን ለማድረግ ቃል ገብቶ የነበረው የሀገራችን ድንቅ ተጽዕኖ ፈጣሪ አዶናይ ወደ ለንደን በመጓዝ ዝግጅቱን በስኬት አጠናቆ ዝነኛውን ኮከብ ወደ እናት ሀገሩ ወደ ኢትዮጵያ ይዞት በመግባት ቃሉን በተግባር ፈጽሟል። ሁላችንም በጋራ በመሆን አዶናይንና ዲላን ፔጅን ዌልካም ቱ ኢትዮጵያ በማለት ኮሜንቱን እንድናጥለቀልቀው ለወንድማችን ለአዶናይም ትልቅ አክብሮትና ፍቅር ይገባዋል። ቪዲዮውን ሼር በማድረግ ይህንን የምስራች ለሁሉም አጋሩ። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዓለም ሰርፕራይዝ ነኝ። ሁሌም አዳዲስና ትኩስ መረጃዎችን ወደ እናንተ ይዤላችሁ እቀርባለሁ። ይህንን ቻናል ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ የምጋብዛችሁ ዓለም ሰርፕራይዝ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቀደም ብለን እንደገለጽንላችሁ በዓለም አቀፍ ደረጃ በሰፊው የሚታወቀውና ከፍተኛ ተሰሚነት ያለው ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ አዲስ አበባ ገብቷል። በቲክቶክ ማህበራዊ ገጹ ብቻ ከ19.3 ሚሊዮን በላይ ተከታዮችን ማፍራት የቻለው ዲላን ፔጅ ወደ ዋና ከተማዋ መግባቱን ተከትሎ ባስተላለፈው መልእክት በርካታ ቀናትን የሚወስደውን ታላቁን የጉብኝት ጉዞዬን በቅኝ ግዛት ባልተገዛችው ታሪካዊቷ ሀገር ኢትዮጵያ መጀመሩን በደስታ ገልጿል። ተጽዕኖ ፈጣሪውም ዲላን ፔጅ አክሎም ኢትዮጵያ ግርማ ሞገስ ያላት የተፈጥሮ መልክዓ ምድር እጅግ በርካታ የታሪክና የሃይማኖት እሴቶች ያሏት ከመሆኑም በላይ የሰው ልጅ መገኛና የቡና በትረ አባት መሆኗን በማንሳት አድናቆቱን ገልጿል። ከዚህ ጋር በተያያዘ እንግዲህ ቦሌ ዓለም አቀፍ አየር ማረፊያ በደረሱ ሰዓት በተደረገላቸው አቀባበል እንግዲህ ቡና ሲጠጣ ተመልክተናል ማለት ነው። ቡና እየጠጣ በነበረበት ሰዓት እንግዲህ ለቡና ስንት ትሰጠዋለህ ከ10 የሚል ጥያቄ ጠይቀውት ነበረ። 10 ከ10 የሚል እንግዲህ ውጤት ሰጥቶናል ማለት ነው። በቡና በዓለም አቀፍ ደረጃ እንደምንታወቅ ይታወቃል። በዚህም እንግዲህ ዲላን ፔጅ አረጋግጦልናል ማለት ነው። ዲላን ለተከታዮቹ ይዞ ስለሚመጣው ይዘት ሲናገር ስለ ሀገሪቱ ውበት ከምነግራችሁ ይልቅ በተግባር ባሳያችሁ ይሻላል በማለት አስደሳች ምስሎችንና ቪዲዮዎችን ለማሳየት ቀጠሮ ይዟል ማለት ነው። በተጨማሪም ኢትዮጵያ እጅግ በርካታ የአርሰናል እግር ኳስ ክለብ ደጋፊዎች የሚገኙባት ሀገር መሆኗንና በሰፊው መስማቱን በመጥቀስ በቆይታው ከነዚህ ደጋፊዎች ጋር ልዩና የማይረሳ ጊዜ ለማሳለፍ ማቀዱን ይፋ አድርጓል። የብዙ ዓለም አቀፍ ጎብኚዎችንና የቱሪስቶችን የስበት ማዕከል የሆነችው አዲስ አበባ ለታዋቂው ወጣት ዲላን ፔጅ ደማቅና ሞቅ ያለ አቀባበል አድርጋለታለች። በዜና አቀራረቡ የምናውቀው ሙሴ ሰለሞንም እንግዲህ ዲላን ፔጅን አብሮት ሆኖ ዜና ሲሰራ ለማየት ችለናል ማለት ነው። እንግዲህ በዚህ አጋጣሚ ዲላን ፔጅ ወደ ሀረር ሄጄ ጅቦቹን ምግብ መመገብ እፈልጋለሁ እያለ ለሙሴ ሰለሞንም ሲነግረው ለመመልከት ችለናል ማለት ነው። አዶናይና ዲላን ፔጅ እንግዲህ አዲስ አበባ ከገቡበት ሰዓት ጀምሮ እጅግ ደማቅ የሆነ አቀባበል ተደርጎላቸዋል። አዶናይም እንግዲህ ይህንን ፕሮግራም በቀጥታ በቲክታክ ላይቭ ላይ እያስተላለፈ ይገኛል ማለት ነው። ዲላን ፔጅ በተደረገለት አቀባበል እጅግ ደስተኛ እንደሆነ ለማወቅ ችለናል። በትግረኛ አጨፋፈሯ የምናውቃትም ዜማ እንግዲህ በዲላን ፔጅ ላይ አብራ ካለችበት አገር መታለች ማለት ነው። እንግዲህ ዲላን ፔጅን አግኝተዋለች። የሴት ጓደኛውንም ዲላን ፔጅንም እንግዲህ ስለ ኢትዮጵያ ካልቸር የተወሰነ ገለጻ እያደረገችላቸው እንደነበረ ለማየት ችለናል። እንግዲህ ዲላን ፔጅ እና አሲስታንሱ አብረው የመጡበት እንግዲህ እና አዶናይ ይዟቸው የመጣበት ጉዞ እጅግ አስደናቂና ለኢትዮጵያም ታሪካዊ ቀን ይሆናል ብለን የምንገምተው ቀን ነው ማለት ነው። እንግዲህ አዶናይን ሳናመሰግን ማለፍ እጅግ ይከብደናል። ምክንያቱም ሀገራችንን በዓለም አቀፍ ደረጃ እያስተዋወቀ ያለ ነው ማለት ነው። አምባሳደር ሊሆን ይገባል። ምክንያቱም ስንት ፌመስ እና ታዋቂ ሰዎች ሊያደርጉት የሚገባውን ነገር አዶናይ ትላንትና መጥቶ እንግዲህ በቲክታክ ላይ ባመጣው ተጽዕኖ ኢትዮጵያን በዓለም አቀፍ ደረጃ እያስተዋወቀ ይገኛል ማለት ነው። እንግዲህ እንደምትመለከቱት ዲላን ፔጅን ወደ ኢትዮጵያ ይዞት ሲገባ አረንጓዴ፣ ቢጫ፣ ቀይ ሸሚዝ በማልበስ አብረው ተመሳሳይ ልብስ ለብሰው እንግዲህ ኢትዮጵያን የሚያስተዋውቅ አለባበስ ለብሰው ገብተዋል ማለት ነው። ዲላን ፔጅ እንግዲህ እንኳን ወደ ቅድስት ሀገር ኢትዮጵያ በሰላም መጣህ ለማለት እንወዳለን። ሁላችሁም እንኳን ደህና መጣህ እያላችሁ እንግዲህ ኮሜንት ላይ መልካም ምኞታችሁን እንድትገልጹለት እንወዳለን ማለት ነው። እንግዲህ ዲላን ፔጅ እና አዶናይ አዲስ አበባ መግባታቸውን ተከትሎ ደማቅ አቀባበል እንደተደረገላቸው ሁላችንም የተመለከትነው ጉዳይ ነው። እንግዲህ ቀጣይ
ያሉትን ቀናቶች ደግሞ ያለውን እንቅስቃሴ እየተከታተልኩ ማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። መልካም ጊዜ